ወልቃይት ላይ ሊፈነዳ ነው። እንደ ኢራኑ ሆርሙዝ ሁሉ ወልቃይትም ትልቅ ስትራቴጂክ ስፍራ ናት። ስሷ ተረከዝ በጌ ምድር እንደ ሆርሙዝ ሆናለች። ወልቃይት እንደ ሆርሙዝ ኮሎኔል ደመቀ እንደ አያቶላህ አሊ ኻሜኒ ህወሓት ከምስረታው አንስቶ ወልቃይት ላይ አይኑን ሲጥል በጌ ምድርን ሙሉ በሙሉ እጠቀልላለሁ በሚል አይደለም። ይልቁንም የማዘጋን በማዕድን የተንቆጠቆጠ ስፍራ የራስ ያደርጋለሁ ከሚል ምኞት የመነጨ እንጂ ሀገረ ትግራይን እመሰረታለሁ የሚል ካርታ ሊነድፍ የቻለውም ይህን ስፍራ በእጅ አስገባለሁ ከሚል ሐሳብ ነው። ነገርየው ግን እንደታሰበው አልሆነም። ሁለቱን ኃይሎች ሊያፋጭ አፋጧል። ከጀርባ ደግሞ ከግብጽ እስከ ዩናይትድ አረብ ኤሚሬትስ ያሉ ሀገራት የራሳቸውን ጥቅም ለማስከበር እየተፎካከሩ ነው። የአማራን ፖለቲካ የእጅ መዳፋቸው ያህል የሚያውቁት ዶክተር ቹቹ አለባቸው ወልቃይትን በተመለከተ ከሰሞኑ አነጋጋሪና አስደናቂ ትንታኔን አቅርበዋል። ዶክተር ቹቹ ወልቃይት የኢትዮጵያ ሆርሙዝ ነው ሲሉ በድፍረት ተናግረዋል። ወልቃይት የኢትዮጵያ ብሔራዊ ደህንነት የሚጠበቅበት ስትራቴጂካዊ በር፣ የቀጠናው የኃይል ሚዛን ማረጋገጫና የሀገሪቱ የጂኦፖለቲካ ምጣኔ ሀብት መተንፈሻ ነው ሲሉ ያክላሉ። ፖለቲከኛው የተከዜ ፖለቲካ ጉዳይ ከተበላሸ ኢትዮጵያ እስከ ህዳሴ ግድብ ያላት ጉዳይ አብሮ ይበላሻል የሚል እምነት አላቸው። አንቴናችንን ወልቃይት ላይ ሰክተናል። በዚያ ተከዜ ወንዙ አፋፍ ላይ ቁመን የተከዜን ፖለቲካ እንገርባለን። ግብጽ፣ አሜሪካ፣ ሱዳን፣ ኤርትራ ወልቃይትን ለምን በስስት እንደሚያዩት አስደናቂ ሚስጥር እናቀብላችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን ተከተሉን። ወልቃይት የኢትዮጵያ ብሔራዊ ህልውናና የስትራቴጂክ መተንፈሻ ቁልፍ ናት የሚል ሙግት የሚያቀርቡት ዶክተር ቹቹ አለባቸው የተከዜ ተፋሰስንና ወልቃይትን ዳግም እንድናጤናቸው አጽንኦት ይሰጣሉ። ዶክተር ቹቹ ወልቃይትን በቀጥታ ከሆርሙዝ ጋር በማነጻጸር ነው የሚያቀርቡት። የሆርሙዝ ሰርጥ በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኝ በዓለም ላይ እጅግ ስልታዊና ስሱ የተፈጥሮ የውሃ መተላለፊያ መስመር ነው። ይህ ጠባብ መተላለፊያ የዓለምን ኢኮኖሚ የጀርባ አጥንት የያዘ ሲሆን በየቀኑ ከዓለም አቀፉ የነዳጅ ንግድ ውስጥ 1/5 የሚሆነው የሚጓጓዝበት ዋነኛ የኢኮኖሚ የደም ስር ነው። በጂኦፖለቲካ ሳይንስ አጠራር ሆርሙዝ የሉዓላዊ ዓለም የመታነቂያ ነጥብ በመባል ይታወቃል። ወልቃይት የኢትዮጵያ ሆርሙዝ ነች። በዓለም አቀፍ የጂኦፖለቲካ ጥናት ውስጥ የተወሰኑ መልክዓ ምድራዊ ይዞታዎች ከአካባቢያዊ ስፋታቸው በላይ የዓለምን የምጣኔ ሀብትና የኃይል ሚዛን የመወሰን ብርቱ መዋቅራዊ አቅም እንዳላቸው በማመላከት ጽንሰ ሐሳቡን ከአካባቢ ሁኔታና የኃይል አስተላለፍ ጋር በማዛመድ ነው። የሆርሙዝ ሰርጥ የባህር መተላለፊያ ከተዘጋ የመላው ዓለም ንግድና ደህንነት እንደሚዘጋ ሁሉ በምስራቅ አፍሪካ የወልቃይት ጠገዴ የሁመራ ቀጠና ለኢትዮጵያ ሀገረ መንግስት ህልውና የራሷ የሆርሙዝ ሰርጥ ነው በማለት ዶክተር ቹቹ ያስረዳሉ። ወልቃይት የኢትዮጵያ ብሔራዊ ደህንነት የሚጠበቅበት ስትራቴጂካዊ በር፣ የቀጠናው የኃይል ሚዛን ማረጋገጫና የሀገሪቱ የጂኦፖለቲካ ምጣኔ ሀብት መተንፈሻ ነው ሲሉ ያክላሉ። ፖለቲከኛው የተከዜ ፖለቲካ ጉዳይ ከተበላሸ ኢትዮጵያ እስከ ህዳሴ ግድብ ያላት ጉዳይ አብሮ ይበላሻል የሚል እምነት አላቸው። ዶክተር ቹቹ ይቀጥላሉ። የሆርሙዝ ሰርጥ ዓለም አቀፍ ጠቀሜታና ተጽዕኖ ያለው ነው። በዓለም ሰላምና ኢኮኖሚ ላይ ተጽዕኖ የሚያሳድር ነው። ከዛ በመለስ የተከዜ ፖለቲካን ስናየው ደግሞ ለኢትዮጵያ እጅግ አስፈላጊና ጠቃሚ ነው። ማዕከሉ የሆነው የወልቃይት ፖለቲካ በአግባቡ ካልተያዘ ደግሞ በአጠቃላይ ለሰሜን ኢትዮጵያ አካባቢ ማነቆ ነው። የተከዜ ፖለቲካ አስኳል ነው የሚባለው የወልቃይት ጉዳይ በአጠቃላይ ለኢትዮጵያ አስፈላጊ ጉዳይ የሚሆንባቸው ብዙ መነሻዎች አሉ። ወልቃይትን የተቆጣጠረ አካል በትንሹ ከሁመራ እስከ ጉባ ያለውን ቀጠና መቆጣጠር ይችላል። ወራሪ ኃይል ወደዚያ ቀጠና ከገባ ሰፊ ግዛትን ለመጠቅለል መንገድ ያገኛል። በዛ አካባቢ የህወሓት ፍላጎት ምን እንደሆነ ይታወቃል። ህወሓት ፍላጎቱ ወልቃይትን ይዞ መቀመጥ ብቻ እንዳልሆነ ይታወቃል። የሱዳኖች ፍላጎት ምን እንደሆነ በስራ አጋጣሚ ጭምር በደንብ አውቀዋለሁ። የግብጽ ፍላጎት ምን እንደሆነ ግልጽ ነው። እነዚህ አካላት ከላይ ከሁመራ እስከ ህዳሴ ግድብ ጉባ ድረስ ያላቸው ፍላጎት ተመሳሳይ ነው።
የተከዜ ፖለቲካን ማጣት ይህን ትልቅና ሰፊ ቀጠና ያሳጣል። ይህ ቀጠና በትንሹ ኢትዮጵያን ከሁለት የባህር በሮች ጋር የሚያገናኝ መስመር ነው። በመተማ አድርጋ በሱዳን በኩል ከፖርት ሱዳን ጋር መገናኘት ይቻላል። ሁመራን መሰረት አድርገህ ደግሞ ከሱዳን ወደብ ብቻ ሳይሆን ከኤርትራው ምጽዋ ወደብ ጋር መገናኘት ይቻላል። ስለዚህ ቀጠናው ለኢትዮጵያ መውጫና መግቢያ በር ነው። ወልቃይትን ማዕከል አድርገን የተከዜ ቀጠናና ፖለቲካን ስናነሳ ስለ አንዲት መንደር ወይም ውስን ቦታ እያነሳን አይደለም። ከሁመራ እስከ ጉባ የሚዘረጋ አጠቃላይ የሰሜን ኢትዮጵያ አካባቢን እድል የሚወስን ሰፊ ቀጠና ነው። የተከዜ ፖለቲካ እንደ ሆርሙዝ ለኢትዮጵያ አስፈላጊ ነው ሲባልም ለሰፊው የኢትዮጵያ ክፍል አስፈላጊ ጉዳይ በመሆኑ እንጂ አጋኖ ለማቅረብ የተባለ ንጽጽር አይደለም በማለት ወልቃይት የኢትዮጵያ ሆርሙዝ ነው ያሉበትን ምክንያት በስፋት አስረድተዋል። የአማራና ትግራይ ልሂቃን በይገባኛል የሚጠዛጠዙበትን ስፍራ ዶክተር ቹቹ ግን ከፍ አድርገው በመመልከት ጉዳዩ ለኢትዮጵያ የእስትንፋስ ያህል እንደሆነ ለማስረዳት ይሞክራሉ። በተከዜ ፖለቲካ የካይሮ፣ ካርቱም፣ አስመራ፣ መቀሌና 4 ኪሎ ልሂቃን ሰፊ እጃቸውን የሚዘረጉበትን ቦታ እንደሆነ ይሞግታሉ። ግብጽና ሱዳን በወልቃይት ግባቸው ምንድነው የሚለውንም ጥያቄ እንዲህ ሲሉ ሰፋ አድርገው ይመልሳሉ። አገራችን ዳር ድንበርን በተመለከተ ገና ተሰርተው ያላለቁ የቤት ስራዎች አሏት። ከሱዳን ጋር በተከዜ ቀጠና የምንጋራው ዳር ድንበር በሕግ አለመካለሉና አለመሰመሩ ከነዚህ የቤት ስራዎች አንዱ ነው። እኔ ይሄንን በደንብ ጠልቄ ያወቅኩት በቦታው ተመድቤ በሰራውበት ወቅት ነው። ሱዳኖች የኛ ነው የሚሉት የአልፋሽካ አካባቢ አስተዳዳሪ ሁኜ ሰርቻለሁ። በ1988 ዓመተ ምህረት ያን አካባቢ በጦርነት ነጻ ስናወጣ የዚያ ዘመቻ ተሳታፊም ነበርኩ። ከዚያ ወዲህ ከሱዳኖች ጋር ሰላማዊ ግንኙነት ለመመስረትና አብረን ለመስራት ሞክረናል። በደንብ ቀርቤ ፍላጎታቸው ምን እንደሆነ ለማየት ሞክሬያለሁ። ሱዳኖቹ እስከምን ድረስ ገፍተው መሬታችን ነው አገራችን ነው እንደሚሉ በደንብ አውቃለሁ። የዚያን አካባቢ መሬትና ተፋሰስ ብቻ ሳይሆን ዛፉና ሳር ቅጠሉን ሁሉ አውቀዋለሁ። የሱዳኖች ፍላጎትና የኛ ነው የሚሉት ጉዳይ በጣም ያሳስበኛል። እነሱ እንደኛ የዋሆች አይደሉም። ነገሩን ለትውልድ እንዲተላለፍ ጭምር በደንብ ሰርተውበታል። የዩኒቨርሲቲ ተማሪዎቻቸውን ባስመረቁ ቁጥር በሀገርህን እወቅ ክበብ አካባቢውን ያስተዋውቋቸዋል። ዳር ድንበራችን ነው የሚል ስሜትም በውስጣቸው እንዲፈጠር ተግተው ይሰራሉ። በአካል እዛ እየመጡ በሲሚንቶ የተሰራ ችካል የሚተክሉ ተማሪዎች አፍርተዋል። የሀገርህ ድንበር እዚህ ድረስ ነውና በጊዜ አስመልስ ወይም ጠብቀው የሚል ስሜት በወጣቶቻቸው ዘንድ ይፈጥራሉ። በጥንቃቄ ስትመዝነው ሱዳኖቹ የሚያነሱት የድንበር ጥያቄ ሰፊ የኢትዮጵያን መሬት የሚነካ ነው። በዛ አካባቢ ዘላቂ መፍትሄና ዘላቂ ሰላም መፍጠር ካልተቻለ ሱዳኖቹ መሬታችንን እናስመልሳለን ብለው የት ድረስ እንደሚመጡና የኢትዮጵያን ሉዓላዊነት ሊጋፉ እንደሚችሉ በቅርበት አይቼ ተረድቻለሁ። ይህ ደግሞ ያሳስበኛል። የሱዳኖች ፍላጎት ከሁመራ ጀምሮ እስከ ቤንሻንጉል የሚዘልቅ ነው። በጣም ትልልቅ የኢትዮጵያን መሬት ገምዶ የመውሰድ ፍላጎት ነው ሲሉ ነው ያብራሩት። የግብፅን ፍላጎት በተመለከተ እንዲህ በማለት ይቀጥላሉ። የግብጾች ፍላጎት ደግሞ የአባይ ተፋሰስን መቆጣጠር ነው። ከዚህ የአባይ የላኛው ተፋሰስ አካል ነው። የላኛውን ተፋሰስ ለመቆጣጠር ደግሞ ወንዙን ብቻ መቆጣጠር አይደለም፣ የዚያን ቀጠና ሁለመናውን መቆጣጠር እንደሚፈልጉ ይታወቃል። የግብፅ በዓለም አቀፍ ደረጃ የሚታወቅና መላው የአባይ ተፋሰስ ክልልን የመቆጣጠር ፍላጎት ሲሆን አንድ ገባር ወንዝን ብቻ ብለው አንዲት ነጥብ ወይም ቁራሽ መሬት ፈልገው እንደማይመጡ ይታወቃል። የሱዳኖች ጥያቄ በተመለከተ ሰው ሁሉ አልፋሽጋ ነው ፍላጎታቸው ይላል። ይሁን እንጂ እንደኔ በተግባር ፍላጎታቸው የት ድረስ እንደሆነ ያላየ ሰው ግን ምን እያሉ እንደሆነ በደንብ አይረዳውም። ህልውናን የሚፈታተንና እጅግ አደገኛ ፍላጎት ነው ያላቸው። በሩቅ ሁኜ ሳይሆን ምድር ላይ አብሬ ሰርቼ
ነው ያየሁት። የህወሓት ጥያቄ የመሬት ብቻም አይደለም፣ የሀገርነት ጥያቄያቸው ከሁመራም እስከ ወጉባ ሲሆን እስካሁንም አልወጣም። ቀደም ብሎ የተሰራ ካርታ አለ። በዚህ ላይ የሱዳንንም የግብፅንም ፍላጎት ስትደምርበት አንድ ላይ ሁኔታው አሳሳቢ ነው በማለት ገልጸዋል። በወልቃይት ያለው ቀውስ ከፈነዳ ቆይቷል ብለው የሚያምኑት ቾቹ አካባቢውን አሁን ጉልበት ያለው ኃይል ነው ያዘው። ህወሓት በፈጠረው የ2013 ዓ.ም ጦርነት ሳቢያ በዚያ አካባቢ የነበረው ሰራዊት ወደ ሰሜን ሲዘምት ሱዳኖቹ ኃይላቸውን አሰባስበው ተቆጣጥረውታል። ድሮ የኛ ነው የሚሉትን መሬትና ከዛም በላይ ይዘው ተቀምጠዋል። ስለዚህ አሁን ጊዜ እየተጠበቀ ያለ ይመስላል። መሬቱን ኢትዮጵያ ማስመለሷ የማይቀር ነው ሲሉ ያክላሉ። ወልቃይትና አካባቢውን ላወቀ ሰው ቀጠናው የኢትዮጵያን ሰላምና አንድነት በመወሰን በኩል ምን ያክል አስተዋጽኦ እንዳለው ይገነዘባል። የአካባቢውን ስትራቴጂካዊ ጠቀሜታ በውል ያልተረዱ ወገኖች ደግሞ የወልቃይትና አካባቢውን ጉዳይ ተራ የመሬት ጉዳይ አድርገው ይመለከቱታል። አንዳንድ መሰሪዎች ደግሞ ከራሳቸው ዓላማ ተነስተው የወልቃይትን አገራዊ ስትራቴጂካዊ ጠቀሜታ መላ የኢትዮጵያ ሕዝብ በሚገባ እንዳይገነዘበው ሆን ብለው አቃለው ያቀርቡታል። ኩነቱን ከሀገራዊ አጀንዳነት አውርደው በአንድ አካባቢያዊ ጉዳይ ሊያጥሩት ይሞክራሉ። እነዚህ የትንሽነት ኃይሎች አጀንዳው ከፍ ሲል የአማራ፣ ዝቅ ሲል ደግሞ የጎንደር በጌ ምድር እንደሆነ አድርገው በማቅረብ ኢትዮጵያንና ዓለምን ለማሳሳት ሞክረዋል። ገናም ይሞክራሉ። እውነታው ግን ወዲህ ነው። የወልቃይት ጉዳይ የሰሜን ምስራቅ አፍሪካና የመካከለኛው ምስራቅ ውስብስብ ፖለቲካ መናኸሪያ በመሆኑ ኢትዮጵያን ሀገራዊ ህልውና በእጅጉ የሚፈትን ወሳኝ ብሔራዊ አጀንዳ ነው። ለዚህም ነው በርካቶች ደግመው ደጋግመው የወልቃይት ጉዳይ ሁለመናውን ለኢትዮጵያ አሳልፎ የሰጠ ኃይል እስካልተቆጣጠረ ድረስ ወልቃይት ለኢትዮጵያ ሰላምና አንድነት መሰረት መሆኑ ቀርቶ ለኢትዮጵያ የተራዘመ መከራና ሀገራዊ መበተንም ምክንያት ሊሆን ይችላል የሚል ሙግት የሚያቀርቡት እነዚህ አስተያየት ሰጪዎች ህወሓት ወልቃይትና አርማጭሆን ባይቆጣጠር ኑሮ ደርግን ለመጣል አይችልም ነበር ሲሉ ይከራከራሉ። ካልሆነም ደርግ ህዝባዊ ማዕበል ተነስቶበት እስኪገፋ ድረስ ህወሓት በደደቢት በረሃ ተወስኖ ለተራዘሙ ዓመታት መክረሙ የሚቀር አልነበረም ይላሉ። የህወሓት ድልን ያፈጠነው በዋናነት ወልቃይትና አርማጭሆን በመቆጣጠሩ እንደነበር ቅንጣት ታክል የማይጠራጠሩ ብዙ ናቸው። ወልቃይት የዚህን ያህል የላቀ ጠቀሜታ ያለው ስፍራ ነው። ከጂኦ ፖለቲካል ጠቀሜታ አኳያ በቀይ ባህር ላይ የሚገኘው ባብ ኤል መንደብ አሊያም የሆርሙዝ የባህር ወሽመጥ ለሀያላኑ ሀገራት ያለውን ትርጉም ያህል ወልቃይት ለአማራ ብቻ ሳይሆን ለመላ ኢትዮጵያውያንም የላቀ ዋጋ አለው። ቃብትያ ላይ ያለው ፓርክ ብቻ አይደለም፣ ከብዝሃ ህይወት ሀብቱ ባለፈ ሁነኛ መስመርም ነው። ወልቃይት በመልክዓ ምድራዊ አቀማመጡ ኢትዮጵያ፣ ሱዳንና ኤርትራ የሚገናኙበት ስትራቴጂካዊ ቦታ ነው። አካባቢው በቀጠናዊ ፖለቲካ እጅግ ወሳኝና ጠቃሚ አካባቢ ለመሆኑ ብዙ ማጣቀሻዎችን ጠቅሰን አናበቃም። ከምጽዋ ፖርት ሱዳን ጋር በቀላሉ የአማራ ክልልን ማገናኘት የሚያስችለው የአካባቢ ጸጋው ተቆጥሮ አያልቅም። ከሰብል ምርት ባሻገር ከፍተኛ የማዕድን ክምችትም አለው። ወልቃይት ጠገዴ በሶስት የአየር ጠባይ ተከፍሎ ከቆላ እስከ ወይና ደጋ ያሉትን የአየር ጠባያት መያዙ ከሌሎቹ የትኞቹም ኢትዮጵያ አካባቢዎች በማይመጣጠን መልኩ ብዙ አይኖች እንዲያርፉበት አድርጓል። የተከዜ ፖለቲካን የሚያውቁ እንደሚሉት በጥቁር አፈር የበለጸገውን ወልቃይት ጠገዴን በዓለም ካርታ መሰል ሀብት በሌሎች ሀገራት በቀላሉ ፈልጎ ማግኘት የሚቻል አይደለም ሲሉ ይገልጹታል። ይህ ቦታ የአፍሪካን የግብርና ታሪክ የቀየረ እንደሆነ በውጭ ጻፍት ሳይቀር ተመስክሮለታል። ወልቃይት ጠገዴ እንደ ሀገር የግብርናና አብዮት ማስነሳት የሚቻልበት አካባቢ ነው። ባህር የሚሻገር ቀጠናዊ የኢኮኖሚ ትንቅንቅ የሚታይበት ጥቁር አልማዝ የተከማቸበት አካባቢም ነው። እስከ ቀይ ባህር በተዘረጋ መረብ ጸጋው ጦር ሲያማዝዝ ኑሯል። አሁንም ሌላ ጦር ሊያማዝዝ በአካባቢው ከፍተኛ ውጥረት ነግሷል።